ሶሻል ሚዲያ ላይ ገንዘብ የሚገኝበት ዋነኛ መንገድ በተለይ እነ ቲክቶክ እና ኢንስታግራም ላይ ፕሮሞሽን ነው። ነገር ግን አብዛኞቹ ኮንተንት ክሪኤተሮች ፕሮሞሽን የሚያገኙት ከሀገር ውስጥ ካሉ ማስታወቂያ አሰሪዎች ነው፣ በብር ማለት ነው። ነገር ግን እኔ በዶላር የሰራውበትን መንገድ በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። በዶላር ማስታወቂያ ስትሰሩ አንደኛ የውጭ ከረንሲ መሆኑ ብቻ ወደ ሀገር ውስጥ ሲመነዘር በጣም ከፍተኛ የሆነ ዋጋ ይኖረዋል። ከዛም በተጨማሪም ደግሞ በውጭ ሀገር ስታንዳርድ ስለሆነ የሚከፈላችሁ ዶላሩ ራሱ በዛ ተደርጎ ነው የሚከፈላችሁ ማለት ነው። ስለዚህ በዶላር እንዴት ገንዘብ መስራት እንደምትችሉ ነግራችኋለሁ ማለት ነው። ሶሻል ሚዲያ ላይ ዶላር የምትሰሩባቸው ሁለት መንገዶች ነው ያሉት። አንደኛው በቪው ሞኔታይዜሽን ነው፣ ዩቲዩብ ላይ ማለት ነው። በአድሰንስ የሚገባላችሁ በየወሩ ማለት ነው። እሱን ቀጥታ አካውንታችሁ ውስጥ በዶላር ማስቀመጥ ትችላላችሁ በአሁን ጊዜ። ከዛ በተጨማሪ ግን እኔ የምመክራችሁ ነገር ሾርት ፎርም እና ሌሎች ሶሻል ሚዲያዎች ላይ ሰርታችሁ በዶላር ተከፋይ እንድትሆኑ ነው። ይህንን ለማድረግ ደግሞ የሚያስችላችሁ ሶስት ዋና ነገሮችን መረዳት አለባችሁ። የመጀመሪያው ትክክለኛውን ኒሽ መምረጥ አለባችሁ። ሁለተኛው ደግሞ ኤክስፐርት መሆን አለባችሁ። ሶስተኛው ደግሞ ኮንሲስታንት መሆን አለባችሁ ማለት ነው። ይሄ ቪዲዮ እንደሌላ ጊዜው ረጅም ላይሆን ይችላል፣ ነገር ግን ስትሬት ቱ ዘ ፖይንት የሚያስፈልጋችሁን ነገር ብቻ ነው የምነግራችሁ። እንደምታውቁት ደግሞ ሪልስ አካዳሚ የኮንተንት ክሬሽን ኮርስን በተሟላ ሁኔታ ማስተማር ጀምሯል ብያችሁ ነበረ። ነገር ግን ክፍያው 10,000 ብር ነበረ። አሁን ግን መክፈል የሚጠበቅባችሁ 45%ን ነው። የቀረውን 55% ዩኤስኤድ ፎር አፍሪካንስ ፊውቸር የተባለው ኦርጋናይዜሽን ከቨር አድርጎላችኋል ማለት ነው። ስለዚህ 45%ን ብቻ ከፍላችሁ በ4500 ብር የኮንተንት ክሬሽኑን ኮርስ መማር ትችላላችሁ ማለት ነው። መመዝገቢያውን ስልክ ቁጥርና የቴሌግራም ዩዘርኔም ከታች ያስቀመጥኩላችሁ ሲሆን በዛ አነግራችሁ መመዝገብ ትችላላችሁ። በጣም ኤክስቴንሲቭ የሆነ ኮርስ ነው። በዶላርም ተከፋይ እንድትሆኑ የሚያደርጋችሁ ነው። በተለይ ደግሞ እኔ የቴክ ባክግራውንድ ስላለኝ ቴክ ደግሞ በዶላር ተከፋይ ከሚሆኑት ኒሾች ውስጥ ዋነኛው ስለሆነ ይሄ የኮንተንት ክሬሽን ኮርስ ደግሞ ቴክ ላይ በብዛት ፎከስ ስለሚያደርግ በዶላር ተከፋይ የሚያደርጋችሁ ኒሹላ ያጠቃለለ ኮርስ ነው ማለት ነው። መመዝገብ ትችላላችሁ። ቀጥታ ወደ ቪዲዮ እንግባ። መጀመሪያ ያስፈልጋችኋል ያልኳችሁ ነገር በዶላር ተከፋይ ለመሆን ኒሻችሁን መምረጥ ነው። ኒሽ መምረጥ ማለት ደግሞ ቀጥተኛ ውጪ ላይ ተፈላጊነት ያለውን ኒሽ መምረጥ አለባችሁ ማለት ነው። ለምሳሌ አሁን እኔ የነገርኳችሁ ቴክ በዶላር ተከፋይ ከሚሆኑት ተፈላጊ ኒሾች ውስጥ አንደኛው ነው ብያችኋለሁ። ምክንያቱም ቴክ ላይ ፊዚካል ፕሮዳክት የለም፣ ብዙ የሚሸጡ ነገሮች የሉም። አዌርነስ እና ክሊኮች ናቸው የሚሸጡት። ስለዚህ እዚህ ሀገር ያለው ኦዲየንስ ደግሞ እሱን ለኔ ሊገዛኝ ይችላል። ስለዚህ የውጭ ማስታወቂያ አሰሪዎች ደግሞ እሱን ስለሆነ የሚፈልጉት እዚህ ሀገር ደግሞ ዲማንድ ስላለ እኔ መሃል ላይ ኮኔክተር ሆናለሁ ማለት ነው። ውጭ ላይ ያለውን ፍላጎትና እዚህ ሀገር ያለውን ዲማንድ አንድ ላይ ሳገናኘው ሁለቱን በደንብ ፋሲሊቴት ማድረግ ስለምችል ለኔ ይከፍሉኛል ማለት ነው። አሁን ሌሎች ዘርፎች ላይ ለምሳሌ አሁን ሰርፍ ኬር ላይ ምናምን ብትሄዱ እነ ቅባት ምናምን የመሳሰሉት ዴይሊ የምንጠቀማቸውን ነገሮች በኮሚሽን እኮ መሸጥ ትችላላችሁ። አፊሊየት ማርኬቲንግ ማለት ነው። ከነ አማዞን ከነ ምናምን ጋር ፓርትነር ትሆናላችሁ። ሊንክ ይሰጣችኋል፣ ባያችሁ ላይ ታስቀምጡታላችሁ። ከዛ በኋላ ሰው ሲገዛችሁ በእናንተ በተገዛው ልክ ኮሚሽን ይቆረጥላችኋል። ነገር ግን ማሰብ ያለባችሁ ነገር ኢትዮጵያ ውስጥ እንደዚህ አይነት ኢኮመርስ የለም ማለት ነው። ኢትዮጵያ ውስጥ እንደዚህ አይነት ኢኮመርስ የለም ስላችሁ በዶላር ከፍሎ የሚገዛም የለም። ልግዛ ቢል ራሱ ቀረጡ ከፍተኛ ስለሆነ እንደዚህ አይነት ሽያጭ የለም። በእንደዚህ አይነት መንገድ ፕሮዳክት ምናምን እየሸጣችሁ ማትረፍ አትችሉም፣ አይሸጥላችሁም ጭራሹ። ስለዚህ እናንተ መሸጥ ያለባችሁ ኢትዮጵያ ያላትን የህዝብ ቁጥር ነው። ኢትዮጵያ ውስጥ ያለውን የህዝብ ቁጥር ታቆታላችሁ። ከ130 ሚሊዮን በላይ ነን እየተባለ ነው። ስለዚህ ይህ ኦዲየንስ ደግሞ ለኔ ሊሰጠኝ የሚችለው ቀጥተኛ የሆነ ትራፊክ ሊያመጣልኝ ይችላል ማለት ነው። ለምሳሌ አሁን የሆነ አፕሊኬሽን ባስተዋውቅ እዛ አፕሊኬሽን ውስጥ በጣም ብዙ ኦዲየንስ ስላለ ኢትዮጵያ ውስጥ እየገባ አፕሊኬሽኑን ይጠቀምልኛል ማለት ነው። ስለዚህ ማሰብ ያለባችሁ ነገር ኢትዮጵያ ያላትን ሪሶርስ ተጠቅማችሁ ነው እናንተ በዶላር ተከፋይ የምትሆኑት የህዝብ ቁጥር ማለት ነው። ስለዚህ እናንተ ማስታወቂያ የምትሰሩት ሞሮፍ ስለ ትራፊክ እና ስለ አዌርነስ በሚለው ዓላማ ነው። ትራፊክ ማለት የሆኑ ያህል ሰዎችን ወደ እናንተ ወደምትፈልጉት ቦታ መምራት ማለት ነው። አዌርነስ ማለት ደግሞ እናንተ መናገር የምትፈልጉትን ለብዙ ማህበረሰብ ማሰራጨት ማለት ነው። ስለዚህ እነዚህን ሁለት የብራንድ ዓላማዎች ይዘን የውጭ ማስታወቂያ አሰሪዎች ደግሞ እነዚህን ሁለት ዓላማዎች ስለሚፈልጉ እኔ ጋር እየመጡ ያስተዋውቃሉ ማለት ነው። ወይ ትራፊክ ይፈልጋሉ ወይ አዌርነስ ክሬት እንዳደረግላቸው ይፈልጋሉ ማለት ነው። በዚህ መንገድ በዶላር ተከፋይ ሆናለሁ ማለት ነው። ስለዚህ ኒሻችሁ ነው በጣም ማተር የሚያደርገው ነገር። ለምሳሌ አሁን በጣም አሁን በዶላር ተከፋይ ከሚያደርጉ ዘርፎች ውስጥ መሃል አንደኛው ኤአይ ነው።
ኤአይ ላይ በጣም ብዙ የኤአይ ሞዴሎች አሉ። በጣም ብዙ ዲቨሎፕ የሚያደርጉ ሰዎች አሉ። በዛው ልክ ደግሞ ገንዘብም ስላለው ማስታወቂያ አሰሪዎችም ደግሞ በደንብ ገንዘብ አውጥተው ማሰራት ይፈልጋሉ። አሁን እዚህ ኢትዮጵያ ውስጥ የምትመለከቷቸው የኤአይ ቪዲዮዎች አብዛኞቹ ዩቲዩብ ላይ በተለይ የተከፈለባቸው ናቸው። ፔድ ፕሮሞሽን የሚል ፒኑላ ከላይ ያመጣባቸዋል ገና የቪዲዮ መጀመሪያ ላይ ካስተዋላችሁ ማለት ነው። ስለዚህ በዶላር እየተከፈላቸው የሰሩት ማስታወቂያ ነው። እሱን እንኳን ላረጋግጥላችሁ። እሱ ደግሞ ምንድነው ዓላማው መሰላችሁ? በዋናነት አዌርነስ እና ትራፊክ ይፈጥራል ማለት ነው። አሁን የኤአይ ሞዴሎቹ ምናምን ለዛ ክሬተር ይመጡና አስተዋውቅልን ይሄን ያህል እንከፍልሃለን ይሉታል። እሱም ይስማማል፣ ያስተዋውቅላቸዋል። ከዛ በኋላ ግን ይሄ ኤአይ ሞዴል ተጠቃሚ ያገኛል። በተጨማሪም ደግሞ ሰብስክራይበሮችም ያገኛል። ኤአይ በጣም ዩዝፉል ስለሆነ ኢትዮጵያ ውስጥ ያለው ተጠቃሚ ራሱ የሚከፈልበትን ሞዴል ሁላ ከፍሎ የሚጠቀም ስለሆነ ማስታወቂያ አሰሪዎቹ አንደኛ ትራፊክ ያገኛሉ፣ ብዙ ተጠቃሚ ያገኛሉ። ከዛ በኋላ ስለ ኤአዩ አዌርነስ ይፈጠራል ያየው ሰው ላይ እንዳለ። በአጠቃላይ ደግሞ ከትራፊክ ውስጥ ደግሞ የሆነ ያህል ፐርሰንቱ ፔድ ሰብስክሪፕሽናቸውን ስለሚከፍልላቸው ገንዘብ ያገኛሉ ማለት ነው። ስለዚህ እነሱ ትራፊክም አዌርነስም ሴልስም ስለሚኖራቸው ማስታወቂያ ያሰራሉ ማለት ነው የኤአይ ሞዴሎች። ከኤአይ ሞዴሎች በተጨማሪም ደግሞ ትላልቅ ኦርጋናይዜሽኖች በዶላር ከፍለው ያሰሯቸዋል ማለት ነው። እነዚህን ሶስት ዓላማ ይዘው ማለት ነው። በዋናነት ትራፊክ፣ ከዛ በኋላ አዌርነስ፣ ከዛ በኋላ ደግሞ ሴልስ ማለት ነው። በብዛት ሴልሱ የሚፈጠርበት ቻንስ ሬር ነው። በጣም ፕሮዳክቱ አሪፍ ከሆነና በቀላሉ መከፈል የሚቻልበት ከሆነ ነው የውጭ ሀገር ሰርቪስ ወይ ፕሮዳክት ላይ ሴልስ ተፈጻሚ ሊሆን የሚችለው። ነገር ግን አዌርነስ እና ትራፊክን በጣም ብዙ ፕሮሞተሮች ስለሚፈልጉት አዌርነስ እና ትራፊክ ደግሞ እናንተ ጋር ስላለ ከናንተ መውሰድ ስለሚችሉ ለናንተ በዶላር ይከፍላችኋል። ስለዚህ ማስተዋል ያለባችሁ ነገር ቴክ አካባቢ ያለ ነገር ምናምን ዲጂታሊ መሸጥ የሚችሉ ነገሮች ላይ ነው ፎከስ ማድረግ ያለባችሁ። ዲጂታሊ አዌርነስ እንዲፈጠርባቸው የሚፈለጉ ነገሮች ላይ ነው ፎከስ ማድረግ ያለባችሁ ማለት ነው። ሁለተኛው ደግሞ ያስፈልጋችኋል ያልኳችሁ ነገር ኮንሲስተንሲ ነው። ኮንሲስተንሲ ያስፈልጋችኋል ስላችሁ አንድ ጊዜ ስለሆነ ኮንተንት ስለ ቴክ ስለ ኤአይ ብቻ ሰርታችሁ ቪዲዮአችሁ ቫይራል ስለወጣ ምናምን ማስታወቂያ አሰሪ አታገኙ። በጣም ለረጅም ጊዜ ኮንሲስታንት ሆናችሁ መስራት መቻል አለባችሁ። ይሄንንም ደግሞ ማስመስከር አለባችሁ እዛ ዘርፍ ላይ እናንተ ንጉስ እንደሆናችሁና ከናንተ ጋር በመስራታቸው እነሱ ራሱ ክብር እንደሚሰማቸው ፊል እንዲያደርጉ ይገባል። ስለዚህ ግዴታ የሚያስፈልጋችሁ ነገር እዛ ኮንተንት ላይ አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ የሆኑ ቪዲዮዎችን ሰርቶ ቫይራል መውጣት አሪፍ መታየት ምናምን አይደለም። የሚያስፈልጋችሁ ነገር በተከታታይነት አትሊስት 1 ዓመት 2 ዓመት እዛ ዘርፍ ላይ ስቴብል ሆናችሁ መስራት አለባችሁ። የናንተ ፖቴንሻል እናንተ ያላችሁን አቅም ማሳየት አለባችሁ እና እናንተ አስተማማኝ እንደሆናችሁ ከናንተ ጋር በመስራታቸው እነሱ ራሱ ኩራት እንደሚሰማቸው እንዲያውቁ ማድረግ አለባችሁ ማለት ነው። ስለዚህ እዛ ብራንድ ላይ እዛ ቦታ ላይ እዛ ኒሽ ላይ የናንተን ስም ኢስታብሊሽ ማድረግ አለባችሁ። ይሄ ኒሽ ሲነሳ የናንተ ስም እንዲነሳ ማድረግ አለባችሁ ማለት ነው። በተጨማሪም ደግሞ የውጭ ማስታወቂያ አሰሪዎች እንደኛ ሀገር ማስታወቂያ አሰሪዎች አይደሉም። እነሱ የሚያዩት ነገር እናንተ ምን ያህል ኢንጌጅመንት አላችሁ፣ ምን ያህል ኮንሲስታንት ናችሁ፣ ለምን ያህል ጊዜ ሰርታችሁታል፣ ምን ያህል ኦዲየንስ አኪሙሌት አድርጋችኋል የሚለውን ዲፕ የሆነ አናሊሲሶች ነው የሚሰሩት የውጭ ፕሮሞተሮች ማለት ነው። የኛ ሀገር ፕሮሞተር የሆነ መጥፎ ነገርም ሰርተክ ቢሆን የሆነ ቪው ካገኘክ ማስታወቂያ ይሰጣል። የውጭ ሀገር ፕሮሞተር ግን እዛ ዘርፍ ላይ በትክክል ኮንቨርዥን ማምጣት መቻልክን በደንብ ካልኩሌት አድርጎበት ብዙ አናሊሲሶችን አይቶ በተደጋጋሚ አይቶ ለረጅም ጊዜ ከተመለከተ ካጠናህ በኋላ ነው ማስታወቂያ የሚሰጥ። ስለዚህ ግዴታ እዛ ዘርፍ ላይ ወለም ዘለም ሳትል ስህተት ሳትሳሳት ሌላ ኮንተንት ሳቀላቅል ቀጥ ብለክ መስራት አለብክ፣ ኮንተንቱን ሳታቋርጠው ማለት ነው። እንደዛ በምታረግበት ጊዜ ነው የፕሮሞተሮቹን ቀልብ ስበክ ማስታወቂያ ማግኘት የምትችለው ማለት ነው። ስለዚህ ሶስተኛ ያስፈልጋችኋል ያልኳችሁ ነገር ደግሞ ኤክስፐርት መሆን ነው። ስለዚህ ኤክስፐርት መሆን ደግሞ አለባችሁ በኒሻችሁ ላይ። ቅድም ኮንሲስተንት መሆን ብያችኋለሁ። አሁን ደግሞ ኤክስፐርት መሆን አለባችሁ። እዛ ኒሽ ላይ ሞር ኤክስፐርት በሆናችሁ ቁጥር የማስታወቂያ አሰሪዎች እናንተ ጋር ማሰራት ይፈልጋሉ። ከናንተ ውጪ ማሰራት ኃጢያት ይመስላችኋል ሁላ የውጪ ማስታወቂያ አሰሪዎች ማለት ነው። እኛ ሀገር ላይ የተለመደ ነው። አሁን እኔ ጋር ራሱ በጣም ብዙ የሚመጡ መጥፎ የማስታወቂያ ካልቸሮችን እየተመለከትኩ ነው። ከኔ ጋር ግዴታ መስራት ያለባቸው ብራንዶች ከኔ ጋር መስራት እንዳለባቸው እያወቁ ራሱ በሌሎች ምክንያቶች ከሌላ ክሬተር ጋር ይሰራሉ።
እነሱ ፕሮሞተሮች ሁላ ያረጉት ዲሲዥን ስህተት እንደሆነ ያመኑ ነገር ግን በሌሎች ፋክተሮች ኢንፍሉዌንስ እየተደረጉ ሌላ ኮንተንት ክሬተሮች ጋር ይሄዳሉ ማለት ነው። ውጭ ሀገር ላይ ግን ይሄ የሚባል ነገር የለም። የተከፈለው ዋጋ የሚከፈለው መስዋዕትነት ሁላ እየተከፈለ ትክክለኛው ክሬተር ጋር ማስታወቂያ ይሰራል። ስለዚህ እናንተ እዛ ዘርፍ ላይ ኤክስፐርት ሆናችሁ የሆነ ኦዲየንስን መቆጣጠር ከቻላችሁ በእርግጠኝነት እመኑኝ ኢሜይላችሁ ላይ የውጭ ማስታወቂያ ይገባል። ከምታስቡት በላይ በተለይ ህንድ፣ ፓኪስታን፣ ሩሲያ የመሳሰሉ በጣም ብዙ ፕሮሞተሮች አሉ። በቪፒኤን እያረጉ ወይ ደግሞ በኢትዮጵያ ኔትወርክ እያረጉ የኢትዮጵያ ኮንተንት በብዛት እየተመለከቱ የኢትዮጵያ ኮንተንት ክሬተሮችን ምናምን የአፍሪካ ኮንተንት ክሬተሮችን በጣም የሚያጠኑ በጣም ብዙ ፕሮሞተሮች አሉ። በተለይ እነ ናይጄሪያ ውስጥ ምናምን በጣም ከፍተኛ የሆነ እንቅስቃሴ ስላለ የናይጄሪያ ፕሮሞተሮች ደግሞ የኢትዮጵያን ኮንተንት በጣም ይመለከቱታል፣ ኢትዮጵያ ውስጥ ለማስተዋወቅ ማለት ነው። ምክንያቱም የኢትዮጵያ ማስታወቂያ ርካሽ ነው። በዶላር በተለይ ሲመነዘር ደግሞ ለእናንተ ትልቅ የሚመስላችሁ ብር ለእነሱ ዝቅተኛ ብር ይሆናል። ስለዚህ በዚህ ምክንያት የውጭ ማስታወቂያ አሰሪዎች እዚህ እየመጡ ማስታወቂያ ማሰራት ይፈልጋሉ ማለት ነው። ፊዚካሊ አይመጡም፣ ዲጂታሊ ግን ያናገሯቸዋል። አንዳንድ ጊዜም ላይቭ ሚቲንግ ታረጋላችሁ በቪዲዮ ኮል ማለት ነው። ከዛ በኋላ ይወስኑባቸዋል ማለት ነው። ስለዚህ ግዴታ ማድረግ ያለባችሁ ነገር ከኮንሲስተንሲ በላይ ደግሞ ኤክስፐርት መሆን አለባችሁ። እዛ ዘርፍ ላይ በቃ በጣም የበቃችሁ የነጠራችሁ እዛ ዘርፍ ላይ ከናንተ ውጪ ሌላ ክሬተር እንዳይታይ ማድረግ የሚችል ዶሚናንስ ካላችሁ በእርግጠኝነት ኮንሲስተንት ከሆናችሁ እና ኒሻችሁ ትክክል ከሆነ በእርግጠኝነት የውጭ ማስታወቂያ አሰሪዎች ኢሜይላችሁን በየቀኑ ያንኳኩታል ማለት ነው። ከአንድ ድርጅት እኔ አሁን በብዛት የሚያጋጥመኝ ነገር ከአንድ ድርጅት 3-4 ማስታወቂያ አሰሪ ነው የሚመጣው። የሆነ ድርጅት ይመጣና የሆነ አዌርነስ ወይ ደግሞ የሆነ ትራፊክ ይፈልጋላ ለካምፔኑ። ከዛ በኋላ የኢትዮጵያ ኮንተንት ክሬተሮችን መመልከት ይጀምራል። ከዛ በኋላ 1-4 ምናምን ፕሮሞተሮች ናቸው ከዛ ድርጅት የኢትዮጵያ ኮንተንት ክሬተሮችን የሚመለምሉት የሚፈልጉት። የሚገርመኝ ነገር እኔ ጋር 4ቱም በተለያየ ስም ከአንድ ድርጅት ፕሮሞተር ነን ብለው ይመጣሉ። በጣም ብዙ ጊዜ ያጋጥመኛል። 3፣ 2፣ 4 አንድ እንዲሁም አንድ ብቻ የሚያጋጥምኝ በጣም ጥቂት ናቸው። በብዛት 2-3 ፕሮሞተሮች ናቸው እኔ ጋር የሚመጡት ማለት ነው። ምክንያቱም ያውቁታል ምን ያህል ቫልዩ እንዳለኝ ምን ያህል ኮንሲስተንት እንደሆንኩ። ሀገሪቷ ውስጥ እኮ ተፈላጊ ላልሆን ይችላል፣ ኢንተርናሽናሊ ግን ከምታስቡት በላይ ተፈላጊ ነኝ። ምክንያቱም ኒሼ ትክክል ስለሆነ ኮንሲስተንት ስለሆንኩኝ እና እዛ ዘርፍ ላይ ኤክስፐርት ስለሆንኩኝ። ስለዚህ እነዚህን 3 ነገሮች አድርጋችሁ በኮንተንት ክሬሽን በዶላር ተከፋይ መሆን ትችላላችሁ ማለት ነው። ይህንን ኮንተንት ክሬሽን ከየት ልጀምር ምናምን ብላችሁ 2 ዓመት 3 ዓመት ላቃጥል ነው ወይ ገና ከቢጊነርነት ጀምሬ ካላችሁ እኔ እፈታላችኋለሁ ይሄንን ችግር። የኮንተንት ክሬሽን ኮርስ ሪልስ አካዳሚ አዘጋጅቶላችኋል። ቅድም እንደነገርኳችሁ ደግሞ በ45% ክፍያ ብቻ የምትማሩበትን ዩዝ ኤድ ፎር አፍሪካንስ ፊውቸር የተባለው በ45% ብቻ ከፍላችሁ እንድትማሩ አመቻችቶላችኋል ማለት ነው። ከታች ባለው ስልክ ቁጥርና የቴሌግራም ዩዘር ኔም እያናገራችሁ መመዝገብ ትችላላችሁ። በ45% ማለትም 4500 ብር ብቻ ነው መክፈል የሚጠበቅባችሁ። 12 ሞጁሎች አሉት። ከቢጊነርነት እስከ ከፍተኛ ኮንተንት ክሬተርነት የሚያደርሳችሁ ሞጁል ነው። በተጨማሪም ደግሞ በቴክ ኮንተንት ላይ ስለሆነ በዋናነት የሚያወራው እናንተም የቴክ ኮንተንት ክሬተር ሆናችሁ ኦቨርታይም በዶላር ተከፋይ የምትሆኑበትን ቻንስ ታገኛላችሁ ማለት ነው። ጊዜ አትፍጁ፣ ጊዜ ወርቅ ነው። ወዲያውኑ ወስኑበት። አሁን ጊዜው እንዴት እየበረረ እንዳለ ታውቃላችሁ። 2018 ትላንት የገባ ነው የሚመስለን ሁላችንም። አሁን ግን 2019ን ልንሻገር 1 ወር 2 ወር ነው የቀረን። ስለዚህ አሁኑኑ የውሳኔ ሰው ሁኑ፣ ወስኑበት ማለት ነው። ኮንተንት ክሬሽን ኮርሳችንን ተቀላቀሉ። ከኮርሱ በተጨማሪ ወርክ ቡኮችን እና እኔ የምሰጣችሁ እርዳታዎች እንዳለ የማጠቃልላችሁ ስለሚሆን ተመዝገቡ። ቀጣይ በአሪፍ የኮንተንት ክሬሽን ኮርስ ስለምንገናኝ ሰላም ቆዩ።